ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ በአዳዲስ ነገር መጥተናል። እስከ መጨረሻው አዳምጡት። ያው ስታዳምጡት ለኔ ይጠቅመኛል። እንግዲህ ቪዲዮን በላይ ከጀመሩት ማለት ነው። በምንድን ነው የመጣሁት? በአብሬሽና በሩታ ለምን መጣሽ? እስኪ አንዳንዴ የሰው ቪዲዮ ካልሰራን እኮ አያድግም ቻናላችን ላይ። የመጣሁበት ምክንያት እነግራቸዋለሁ። እንግዲህ ቪዲዮ ግን በላይክ ከጀምሩ። ላይክ ስታረጉት ምን ይመስላል እጄ አያችሁት? እንትን ማለት ነው ኪንታሮት በዚህ ሲነሳብኝ እስከዚህ ድረስ ነው የሚያማኝ። ክንታሮት እስኪ የክንታሮት መድኃኒት የሚታውቁ ልጆች ካላችሁ ከተነሳብኝ እሳት ላይ አቃጥዬ ትንሽ የሚበርድልኝ ማለት ነው። በጣም እዚህ ስሄድ ዱባይ ላይ ነው መጀመሪያ። ከዚህ ነው ይዤ የሄድኩት። ትንሽ የሆነ እንትን ይመስል ነበረ። ከዛ በኋላ መዳም ቤት ወፈረ ማለት ነው። ወፈረ፣ ራሴም ሲወፍር እሱም ወፈረ። ከዛ በኋላ እንትን እኔ መዳም ተጠየፈችኝና እንትኑ ሊበሽና ሽንኩርቱ ከተፊ ምግብ ስሪ አለች። ሆነ ለመናገር ብቻ የሰው ከሬ ሰው ነው ሳስበው ባይ ነው የሚመጣብኝ፣ ግን ትዝም አይለኝም። ሆነ ለመናገር በአገሬ ብልቸገር በአገሬ ብኖር ነው የምመርጥበት። እንዴት ሁኜ እንደተሰቃየው ራሴ ነው የማውቀው። የኔም የነበርኩበትን ቤት ሳስበው እንባይ ነው የሚመጣብኝ። በረሳው ይሻለኛል። ተቸግሬ ቆሎ በልቼ በአገሬ በኖር ይሻለኛል ማለት ነው። እና በሩታና በአብሬሽ ጉዳይ ለምን መጣሽ ልትሉኝ ትችላላችሁ። የመጣሁበት ምክንያት እነግራችኋለሁ። አብራችሁ ተከታተሉኝ። አብሬሽም ደግሞ የሰጠኝን ስጦታ በዚህ በፊት ዩቲዩብ ሊከፍትልኝ ወደ ቡታጀራ ሂጄ የሆነ ነገር ብሎኝ ነበረ። ከዛ እሱን በቃ ቅርታ ልጠይቅሽ ብሎኝ ከዛ በኋላ ስጦታ ሰጥቶኛል። ያን ስጦታ አብራችሁ ተከታተሉና ታዩታላችሁ ማለት ነው። በዚህ አጋጣሚ አንዳንድ ነገር ልንገራችሁ ብዬ ነው። ስጦታውን ከፍቼ ያሳያችኋለሁ። አብሬሽ በቃ ለዛ ነገር ይቅርታ ልጠይቅሽ ብሎኝ ማለት ነው። እና ምንድነው የሰጠኝ ነገር አብራችሁ ታዩታላችሁ ማለት ነው። እና ምን ለማለት ፈልጌ ነው ውዲቶቼ፣ አብሽሩ፣ አትከፉ። በመዳም ቤት እውነት ለመናገር የእናንተን ክፋት እኔም አይቼዋለሁም፣ ተሰቃይቼም አይቼዋለሁ። ረመዳን 3 ጾም ያለው እዚህ ከመዳም ቤት ከመጣሁት ማለት ነው። ብዙ አመት ቁጭ ብዬ ሳይሆን ያው አጠቃላይ 6 አመት ሰርቻለሁ። እኔ መጀመሪያ ሳውዲ 2 አመት፣ ከዛ በኋላ ተመልሼ መጣሁት። ከመጣው በኋላ እንደገና ተመልሼ ዱባይ ገባሁት። ሳውዲ ተዘግቶ ነበረ። ተመልሼ ዱባይ ገባሁት። ያኔ አላገባሁም። የ4 አመት ለቤተሰብ ሰርቻለሁ ማለት ነው። ከዛ በኋላ ካገባሁ አንድ ልጅ ወልጄ ዱባይ ተነስቼ ሄድኩት። ከዛ በጣም አማመኝ። እዛ ከሄድኩት ተሰቃየው። እውነት ለመናገር ረመዳን ሲመጣ ማለት ነው በጣም አዝንበት ነበረ። አላህ ይቅር ይበለኝ። በጣም ብቻ ያው ሰይጣን ይታሰራል ይባላል። በተለይ የኔ የነበርኩበት ቤት ሰይጣን በእነሱ ላይ አንድ ላይ የዱባይ ተሰብስቦ ማለት ነው ኢማራት ያያዘው እንዳለ ሰይጣን እኔ ቤት የነበርኩበት መዳም ቤት ነበረ። በቃ ረመዳን ሲያልቅ ሰይጣናታቸው ይታሰራል። ረመዳን ሲመጣ የነሱ በቃ ጠቅላላ የመዳም ሰይጣን ሁሉም ማለት ነው በቃ የዱባይን ሁሉም ኢማራት ያያዘው ጠቅላላ የኔ ቤት የነበርኩበት ቤት ነበረ። ብቻ መዳውም ይሁን ሰውየም ይሁን በጣም ከባድ ነበሩ። ብቻ አልሐምዱሊላህ ያሳለፍኩት እኔና አንተ አላህ ነው የሚናቀው። ወላሂ ላዚምን እንዴት ብቻ ከባድ ነው ከይመሜ አንፃር ማለት ነው። ብቻ አልሐምዱሊላህ ቆርጬ ገባሁት። በቃ ይቅርብኝ የሰው ሀገር ካፍንጫዬ ቆሎ በልቼ እኖራለሁ ብዬ ገባሁት። አልሐምዱሊላህ ለረመዳን 3 አመት ነበረው። 3 አመት አልኳችሁ። ለረመዳን 3 ወር ነበረው እኔ የመጣሁበት ጊዜ። አልሐምዱሊላህ ጾምኩት። አምናም ያው እንደመጣውም ያው ልጅ አላህ በልጅ ባርከኝ። አምና ያው ራስ ወጣት ነበርኩት እና 3 ረመዳን አልሐምዱሊላህ በአገሬን ከባለቤቴ
ጾም ያለው ማለት ነው። እናንተም ምንም ባይኖረው አገር ነው ወላሂ ላዚም ነው። አላህ ሀገራችን ሰላም ያድርገው እንጂ ምንም ቢሆን ከሰው ሀገር ይሻላችኋል። ስለዚህ ግቡ ወላሂ ላዚም መቼም ዱንያ ነው ወላሂ ምንም ቢሰሩ አንዱ ብትሞሉ አንዱ ቦታ እንትን ይላል። እናም ዱንያ ነው መቼም አትሞላም። ስለዚህ ግቡ ሀገራችሁ ላይ ባላችሁ ነገር ትኖራላችሁ። በምን ይኖራለሁ፣ ምን ይበላለሁ፣ ምን ይጠጣለሁ አትበሉ። ይሄ አላህ ነው። በአላህ በረካ ነው የምንኖረው። እኔ ምን ኖሮኝ ነው? በምን ተደራድሬ ነው? እኔ ዩቲዩብ ከከፈትኩት እኮ ስለ ዩቲዩብም ራሱ ይነግራቸዋለሁ። ወላሂ ዩቲዩብ ከከፈትኩት እኮ 3 ወር ብቻ ነው የከፈለኝ። ኢንሻአላህ በዚህ ወር ከከፈለኝ የከፈለኝ ነገር ይነግራቸዋለሁ። ወላሂ 3 ወር ብቻ ነው የከፈለኝ ዩቲዩብ እና ይሄ በምንድነው የተነሳ ለእናንተ ብርታት ሊሆናችሁ ነው። እኔ የሰራሁት እኔ የምበላው መጠጣው ለእናንተ ቀርጬ ስለቀላችሁ እንዴ ሁሌ በዚህ ትኖሪያለሽ፣ ይሄ ሁሌ በዚህ ድህነት የእናንተ ቤት ድህነት አያልቅም ምናምን ትሉኛላችሁ። ችግር የለውም። ድህነት እኮ በድህነቴ እኮ እኮራበታለሁ። ምክንያቱም እጅ እግር ካላችሁ ድህነት አይባልም። ዋና ጤና። ስንት ሀብታም ሆኖ ድህነት የሚመርጥበት ሰው ይኖራል። ምክንያቱም በኢማም የተነሳ ማለት ነው። ስለዚህ አልሐምዱሊላህ እኔ በድህነት ያላፍርበትም። እጅ እግር ያለው ሰው ደግሞ ድህነት አይባልም፣ ሀብታም ነው። እሺ ማን ነው? ሲያም ዛሬ ጁማ ነው። ትምህርት ቤት ሄዳ 5 ሰዓት ቆያት። ስጠብቃት አልመጣችም። 6 ሰዓት ሊሆን ነው። እና ውዴቶቼ ይሄ ለእናንተ እኔ ወድጄ ወይ ልትረዱኝ ወይ እንትን ልትሉኝ መስላችሁ በቪዲዮ መለቃችሁ እንዳይመስላችሁ። እኔ ሰው አልደገፍም። ሰው እንደዚህ ይሰጠኛል ብዬ ወላሂ ምንም የሰው ክፋት የሰው ምቀኝነት ሰው እንደዚህ ረዳኝ ሰው ይሰጠኛል ብዬ አንድም ቀን ተመኝቼ አላውቅም። ግን ይሄ መለቀበትን መበላው መጠጣው ነገር መለቀበትን ማለት ነው ለእናንተ ብርታት ገብታችሁ በሀገራችሁ መኖር እንደምትችሉ ለእናንተ ነው እንጂ ወላሂ ላዚምን እኔ ልትረዱኝ ወይ እንትን ልትሉኝ ወይ ልታዝኑልኝ አይደለም። ከኔ እኮ እኔ ሚዲያ ላይ ስለወጣው ስላያችሁኝ እንጂ ከኔ ሚዲያ የለወጣ ከኔ ሚቢስ ስንት ሰው አለ ወላሂ ላዚምን ስንት ሰው አለ ማይበላ ሾርባ ማይጠጣ ሾርባ ማይሰራ ወላሂ ላዚም ስንት ሰው አለ። እና እኔ ሚዲያ ላይ ስለምታውቁኝ ብዙ ነገር የምትሉኝ ደግሞ ያደጋችሁበት የኖራችሁበት አትርሱት። ሁሌም በአረብ ሀገር ሁሌም የመዳምን ቤት ይኖራለሁ ብላችሁ አታስቡ። ምንም ባይኖራችሁ ግን ስትገቡ ተመልሼ የሰው ሀገር ሄዳለሁ ሳይሆን በሀገሬ እኖራለሁ ብላችሁ ለውስጣችሁ አሳምናችሁት ግቡ። ብዙ ሰው ይመጣል ወይ ኖሮ ጣራ ያወጣል ላጥ ብሎ ይሄዳል። እንደዚህ አይደለም እኮ ውድቶቼ። አልሐምዱሊላህ እኔ የመጣሁበት ጊዜ በሂመም አሳለፍኩት ረመዳን። አምና ደግሞ አራስ 3 ወር ነበርኩት። አምና 3 ወር ነበርኩት። ግን ምንም ነገር አልነበረኝም ወላሂ ላዚም ምንም ነገር ብቻ ያ ሾርባ መሀል ላይ ሰርቼ በመሀል ላይ አቆምኩት የማጣት እንትን ማለት ነው። ግን ዘንድሮ ደግሞ ካምና ይሻላለሁ። ይሄ ለማን ነው? ለእናንተ ብርታት ነው። ሰው ሁሌ በአንድ ነገር አይኖርም። አሁን ሁሉ ነገር ኑሮኝ ሳይሆን አልሐምዱሊላህ ካምና ይሻላለሁ። አምና የ3 ወር አራስ ነበርኩት። ብዙም ነገር አልነበረኝም። አልሐምዱሊላህ ሳልበላ አላደርኩም። ግን እንደዚህ ቀያይሬ እንተመለው ነገር አልነበረኝም። አልሐምዱሊላህ ብቻ አልሐምዱሊላህ። እና ሁሉ ነገር አለ። ሁሉ ነገር አንድ በአይነት አይሆንም። የመጣሁበት ጊዜ ለረመዳን 3 ወር ነበረው። ግን ረመዳኑን በሂመም ነው ያሳለፍኩት። ምንም ሳይመስለኝ ረመዳን አለቀ። አልሐምዱሊላህ ያን ረመዳን ካለቀ በኋላ ልጄ ማረገዝኩት ወልጄ እንደገና ለሚመጣው ረመዳን አመና 3 ወር ነበርኩት። ያው በችግርም ባሳልፈው አልሐምዱሊላህ። ያው ዘንድሮ ደግሞ ካምና ይሻላለሁ ትንሽ ማለት ነው። አልሐምዱሊላህ። ሰው በኖርበት አይኖርም። ጤና ካላችሁ ትንሽ የተሻለ ለውጥ አለ። ዋናው ሰብር ትዕግስት ነው። ሰብሮላና ትዕግስት ካለ ማትኖርበት ነገር የለም። እና ውዲቶቼ ምን ይበላለሁ ምን እጠጣለሁ አትበሉ። አላህ የከፈታት ጎሮሮ ሳይዘጋት አያድርም። ርዝቅና ሞት በአላህ እጅ ነው ያለው። ስለዚህ ውዲቶቼ ከልጅም ከባለቤትም ተለያይታችሁ ያላችሁ ልጆች አላችሁ። እንግዲህ አላህ በሰላም በደስታ በፍቅር ከቤተሰባችሁ ይጨምራችሁ።
እና ይሄ ነው ምላችሁ። እና ለረመዳን ደግሞ ለኢድ ለረመዳን ሰርፕራይዝ ለቤተሰብ የምትፈልጉ ልጆች ካላችሁ አናግሩ። ስልኬ ከስራ አስቀምጣለሁ። እዘዙ፣ ያላችሁበት ቦታ ወስጄ ያደርሳለሁ። በዚህ አጋጣሚ ስለ ኦርደርና ስለ ሰርፕራይዝ ልንገራችሁ። ያው በቤተሰብ የተነሳ ነው። አሁን እኔ በነፃ አልሰራም። ያው መቼም እኔ ገዝቼ ለቤተሰብ በሰጣሁበት እናንተ ለጉልበት ትሰጡኛላችሁ አይደል? ግን ለኔ የሚሰጡኝን ብር ለቤተሰብ ቢሰጡት ያን ሰው ቤተሰብ ወይ ዘይት ወይ የሆነ ነገር ይገዛበታል። ለኔ ለጉልበት የሰጣችሁኝ ማለት ነው። ግን ያን ቤተሰብ ይሄን ስሩ፣ ይሄ ግዙ ብትሉት ወላሂ ላዚምን አይገዙም። ወይ ወስዶ ወይ በሆነ ነገር አስገቡታል። ሾርባን በትክክል አይጠጡም። ቴምር አይገዙም። ዘይት አይገዙም። ምን አይገዙም። ይሄ የኖርኩበትና ያደኩበት ስላየሁት ነው በራሴ። ለዛ ነው ውዲቱ ሰዎችን ሰርፕራይዝ አድርጉልኝ ብሎ ለሰው ሰጥቶ ግማሹን ብር ለዛ ሰው ሰጥቶ በቀራውን ብር እንደዚህ ገዝታችሁ ቤተሰብ ወሰዱና ሰርፕራይዝ አድርጉ በሚሉትን የቤተሰብ አለማስተካከል ነው። ቤተሰብ ለነሱ ብትሉ ቤተሰብ ለራሳቸው አያውቁም። ብትልኩላቸውም ይሄ ያደረጉልኝ አይሏቸውም። እንደውም ገዝታችሁ ለቤተሰብ ሰርፕራይዝ ስታረጉት ምንድነው ይሄ ብሩን አትልክም ነበር እኔ ያልገዛም ነበር የሚሉ ሰዎች ይኖራሉ። ግን እኔ እስካሁን አልሐምዱሊላህ በሰራውበትን ቤተሰብ እኔ ከዚህ እኮ ልጆቹ ነበር አስመፈልገው እነሱ እኮ ነው ናፍቆት እነሱ እኮ ነው ድምጽ የፈለኩት ብሎ ነው ሚነግሩኝ ማለት ነው። ከይቃው ይልቅ ለነሱ የሚያስብ ሰው ነው የገጠመኝ እስካሁን። ግን ሚሉ ሰው ይኖራሉ። ስለዚህ ውድቶቼ አሁን ሰርፕራይዙ የሚሉትን ቤተሰብ ለኢድ ለልጆቹ ለምን ግዙ ብትላቸው ልብስ ራሱ አይገዙም። እኔ ስላየሁት ነው። እኔ ለልጄ ማለት ነው ትበላለች ይሁን ትጠጣለች ይሁን በቃ ሁሌ ጭንቅላቴ እሱን ነበር ማስበው። መዳሞች ለልጆቹ ልብስ አስሬ ሲገዙ እኔ ለምንድነው ለነሱ ተቀጥሬ የሚሰራው የኔ ልጅ ሪቧት ይሁን ምኑና ይሁን ብዬ ሁሌ ነው ነበር ማስበው ማለት ነው። ግን አልሐምዱሊላህ ያው በኢማሜ በቤቱ ችግር ይሁን እንጂ በሌላ ነገር መዳም ቤት አልተጎዳውም። አልሐምዱሊላህ እኔ ስሄድ የሆነ ልጅ ነበረች ስትመጣ ልብስ ገዝቼ ለልጄ ላኩላት። እንደገና በአመት ደግሞ የሆነ ጓደኞቼ ነበረ ሲመጡ ለነሱ ልኬ ላኩላት። የልብስ ጉዳይ አልቸገረኝም ነበረ። ግን ያው እነሱ ብልክላቸውም አይገዙም። ወይ የሆነ የተቀደደ ነገር ወይ በትንሽ ብር ሌላው ብር ለራሳቸው ነው የሚያደርጉት። ይሄ እርግጥ ነው በሁላችን ያለ ነገር ነው። ግን እኔ ከዛ ነበረ የላኩላት አልሐምዱሊላህ። በምንም በቤተሰቦቼ ለውጭ ለሌላ ሰው ብር ሰጣና ግማሹ ለነሱ ግማሹን ገሳቸው እንደዚህ አድርጋቸው ለቤተሰብ ስጡኝ ብዬ እነግራቸው ነበር። አልሐምዱሊላህ ምንም ነገር ያው ሁሉም ነገር ራሴ ስለማቅ በቤተሰቦቼም ጉዳይ ብርም አልተበላብኝም። አልሐምዱሊላህ ምንም ነገር አልሐምዱሊላህ በሰላም ነው ምንም ነገር አልገጠመኝም። እና ብዙ ልጆች 10 አመት 15 አመት 16 አመት እንደዚህ ሰርታችሁ በቤተሰብ የተበላችሁ በባለቤት የተበላችሁ ልጆች አላችሁ። ግን አንድ ደግሞ ለፍቅረኛ ገና ሰታገቡት ነገራ ኒካ ሰታስሩለት ለፍቅረኛ ብዙ ነገር የሚታረጉ ልጆች አላችሁ። በዚህ ነገር ተቆጠቡ። 5 ሳንቲም ባትላኩለት የዛሬ ወንድ እንኳን ለፍቅር ተውና ሲያገባችሁ ራሱ ከዛ ስትመጡ ራሱ ለብራችሁ ነው የሚያገባችሁ። ከዛ በኋላ አንድ 15 ከቆየ በኋላ ያለው ነገር ተካፍሎ ነው ላጥ ብሎ የሚሄደው። እናንተን አይፈልግም። በአሁኑ ሰዓት የወንድ ፍቅር ምንም የለም። ስለዚህ አትሸወዱ፣ ወላሂ አትሸወዱ። ብራችሁ እንደዛ አድርጋችሁ ያዙት። ጭንቅላት ካላችሁ ማለት ነው እናንተ ሀብታም ነው። ዋናው አይምሮ ነው፣ ጭንቅላት ነው። ብር ጠፍቶብኛል ብላችሁ አታብዱ፣ አትበዱ፣ አትመሙ። በአሁኑ ሰዓት ሱካር በሽታ፣ ደም ግፊት ትንሽ ቦታ ነው ያለው። ከጭንቀት በኩል ነው የሚመጣው። ስለዚህ በሽታ አታምጡ። የጠፋ ይጥፋ። ጤና ካላችሁ ሰርታችሁ ታመጡታላችሁ። ወላሂ ላዚሙን እና ውድ ነው የተከበራችሁ ሊከርድ እንዳላበዛባችሁ ወደ አብሬሽ ልግባ። ትላንትና ከትላንት ወደ የለቀቁት ቪዲዮ ነበረ ለሌድ ነው ወደ አሁን እነሱን ወደ አብሬሽ የመጣሁበትን ምክንያት አንድ ነገር ልነግራችሁ ፈልጌ ነው። አሁን የሰው ስም ለማንሳት ፈልጌ አይደለም። ብዙ ልጆች አብሬሽን ተገድፋችሁ ሩታ የሚሰድቡ ልጆች አላችሁ። ሩታን ተገድፋችሁ አብሬሽ የሚሰድቡ ልጆች አላችሁ። ግን እናንተ እኮ ዋና ዶላር ነው። ለዶላር ብዙ ነገር ይደረጋል። ግን እነሱ እኮ በፍቅር የኖሩ ነው። ግን እናንተ የሰው ወንጀልን የሰው እንትንን አንዱ ሰው አትስደቡ። ለዶላር
ፕራንክ ተደርጎ ድራማ ሰው ተመካክሮ እኮ ነው የሚሰራ። ስለዚህ እነሱ በፍቅር በአንድ ቤት ነው የሚኖሩ። ምንም ነገር ተጣልቶ ምንም ነገር ለቪዲዮ ነው እንጂ ምንም ነገር የተጣሉ ነገር የለም። ግን በዚህ ነገር እኔ አግብቶኝ ሳይሆን አንዳቸው እንትን ተደግፋችሁ የአንድ ሰውን ስሙን አታጥፉ። ጥሩ አይደለም። ሁለቱ ተዋዶ ሁለቱ ተፋቅሮ ነው ያሉት በቤቱ ማለት ነው። አሁን ሌላ ሀገር ሄዳለው ቢላ ከውጭ ወደ ቤት ነው የገባችው እንጂ ቪዲዮ ሳጨርሰው ተደለጠ እንጂ የተጣሉ አይደለም። ስለዚህ ውዲቶቼ እና እንደዛ ነው እላችኋለሁ ውዲቶቼ። ስጦታም ውሸት ነው አለ ብላችሁ ነው ስጦታም ውሸት ነው። እና ውዲቶቼ በአዳዲስ ነገር እመጣለሁ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ላላህ ብዬ እወዳችኋለሁ። እና ትላንት በለቀቁትን ቪዲዮ አንዳንድ ነገር የጻፋችሁ ልጆች አላችሁ ብዙ አብሽሩ። እንግዲህ ለበጎ ነው። ሁሉም በሀገር ነው የሚያምረው። ላላህ ብዬ እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።